ድርጊቱ የተፈጸመው በአዳማ ከተማ ነው። በዕለቱ ከንጋቱ 12 ሰዓት አካባቢ አቶ ሳኒ ያሲን ከመላው ቤተሰቦቻቸው ጋር በእንቅልፍ ላይ ሳሉ ያልታሰበ ነገር በግቢያቸው ውስጥ ተከሰተ። ምንድነው ጉዳዩ? ዝርዝሩን ሉልሻ ንጉሴ እንደሚከተል ያቀርበዋል። የወንድማቸው ልጅ ድንገት ወደ ግቢያቸው ገብቶ የቤቶቹን በር በላያቸው ላይ ከቆለፈ በኋላ 2 ቦምቦችን በማውጣት ገንዘብ ካልተሰጠው መላውን ቤተሰብ አጥፍቶ እንደሚጠፋ በኃይለ ቃል ይገልጻል። የቤተሰቡ አባል በድርጊቱ ይደናገጥና ልመና ይጀምራል። ግለሰቡ 2ቱን ቦምቦች በእጁ እንደያዘ ገንዘብ ካልተሰጠው ድርጊቱን ከመፈጸም ወደ ኋላ እንደማይል እየዛተ የሚማጸኑትን ሰዎች ማስፈራራት ይቀጥላል። በድርጊቱ ክፉኛ የተደናገጡት የቤቱ ባለቤት ድንገት ከጭንቀት በፈለቀ ድምፅ ይድረሱልኝ ጮት ያሰማሉ። ሰውየው ግን 2ቱን ቦምቦች እንደያዘ ቀረ እንጂ ሊያፈነዳቸው አልሞከረም። በዚህ ጊዜ ፖሊስ በቦታው ፈጥኖ ከተፊልና ቦምብ ይዞ ግቢውን ያመሰውን ግለሰብ ለመያዝ በስልት ይንቀሳቀሳል። ሰውየው አሁንም ቦምቡን እንደያዘ ነው። ካሁን ፈነዳ ብለው በስጋት የተዋጡት የቤተሰብ አባላት ምንም ፍንዳታ ባለመስማታቸው በጉዳዩ ተገርመው የሚሆነውን ይጠባበቃሉ። ፖሊሶችም ወደ ግቢው ገብተው ሰውየውን በቁጥጥር ስር አዋሉት። ቦምቡም ሳይፈነዳ ተያዘም። የሚገርመው ነገር የሆነው ከዚህ በኋላ ነበር። ያን ሁሉ ቀውጥ ያስነሳው ቦምብ የተባለው ነገር ሲከፈት ብርቱካን ሆኖ ተገኘም። ለዚያውም የኤረር ብርቱካን። በድርጊቱ የተናደዱትና የሳቁት ፖሊሶች ጉዳዩን አጣርተው ለፍርድ ቤት አቀረቡ። ብርቱካን በላስቲክ ሸፍኖ ቦምብ ነው ብሎ ባስፈራራው ግለሰብ ላይም ፍርድ ቤቱ የ6 ወር እስራት ፈረደበት። ብርቱካኑ ይበላ ለማን ይሰጥ ግን ዜናው አላተተም።